ይሄ ቃል ትላንትና ወደ ውስጤ ሲመጣ ነበር። መዝሙር 33 በቅንፍ 34 ቁጥር 6 ላይ እንደዚህ ይላል፣ ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራውም ሁሉ አዳነው። ይህ ችግረኛ ምን አደረገ? ጮኸ እግዚአብሔርም ሰማው ከመከራው ሁሉ አዳነው። እና እግዚአብሔር ይሰማቸዋል በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። ይህ ችግረኛ ምን አለ ይላል? ጮኸ እግዚአብሔርም ሰማው ከመከራው ሁሉ አዳነው። ዳዊት ይህንን የተናገረበት ምዕራፍ ላይ የዳዊት መዝሙር፣ ዳዊት አቤሜሌክ ባሳደደውና ፊቱን በለወጠበት ጊዜ ነው ይህንን ንግግር የተናገረው። ይህ ችግረኛ ብሎ ይጀምራል። ችግረኛ ማለት ገንዘብ የሌለው ሰው ማለት አይደለም። ችግረኛ ማለት ምግብ የቸገረው ሰው ማለት አይደለም። ችግረኛ ማለት ዕውቀት የሌለው ሰው ማለት አይደለም። ችግረኛ ማለት ማድረግ የሚፈልገውን ነገር ማድረግ እየፈለገ የማይችል። ዳዊት የገንዘብ ችግር ኖሮበት ሳይሆን የሰላም የደህንነት ስጋት ችግር ያለበትና አቤሜሌክ ፊቱን እየለወጠ ባሳደደው ጊዜ ነው ይህ ችግረኛ ያለ። ለምሳሌ አንድ ሰው በጣም ብዙ ሀብት ኖሮት የሚፈልገው ምግብ ካልበላ ችግረኛ አይደለም። ፎቆች ኖሮት ህንፃዎች ኖሮት የሚፈልገው ምግብ ካልበላ እኮ ሰውየው ችግረኛ ነው። ምክንያቱም የሚፈልገውን ነገር ማድረግ አይችልም። አንድ ሰው ደግሞ በጣም መብላት እየቻለ ገንዘብ አውጥቶ ምግብ መግዛት የሚችልበት ገንዘብ ከሌለው እሱም ችግረኛ ነው። ስልጣን ኖሮት አንዳንድ ሰው ህዝቡን መምራት ካልቻለ፣ ዕውቀት ኖሮት ዕውቀቱ የሆነ ነገር ማድረግ ካልቻለ፣ ካላስመለጠው ከሚፈልገው ካጋጠመው ጉዳይ እሱም ችግረኛ ነው። እና ችግረኛ ማለት ማድረግ ፈልጎ አንድን ጉዳይ ማድረግ የማይችል ሰው፣ አቅም ያጠረው ሰው። እና ይሄ ችግረኛ ጮኸ። ችግረኛ የሆነው ሲሳደድ አሳደደው። ገንዘብ ቸግሮ ሳይሆን ተሳዶ ነው። ችግረኛ የሆነው አቤሜሌክ ፊቱን ለወጠ። ተቀባይነት ማጣት ችግር፣ በሰዎች ዘንድ ተቀባይነት ማጣት ችግር። ለዛ አብዛኛው ሰው እንደየሰው እንደየመልኩ እንደየምኑ ችግር አለ። ነገስታቶች ይቸገራሉ በጣም የመምራት አቅም እያላቸው፣ ህዝቡ ግን ላይቀበላቸው ይችላል፣ ላይገዛላቸው ይችላል። ይሄም ችግር። እነሱ ጋር የገንዘብ ችግር ላይኖር ይችላል፣ የስልጣን የመምራት ዕውቀት ላይኖር ይችላል፣ ግን በህዝቡ ዘንድ ተቀባይነት ላይኖራቸው ይችላል። ይሄም ችግር ነውና ይሄ ችግረኛ አለና ምን አደረገ ይላል? ጮኸ። ጩኸት የምን ምልክት ነው? የድረሱልኝ ምልክት። ጩኸት ማድረግ አልቻልኩም ብላችሁ የምትማጸኑበት መንገድ ነው። ለምሳሌ አንድ ሰው ቤቱ ከተቃጠለበት ብሎ ይጮሃል እኮ አይደለ? ቤቴ ተቃጠለ ይላል። ምን ማለቱ ነው? መጮህ ድረሱልኝ እኮ ነው እንጂ ቤቱ ተቃጥሎበት ፕሬዝ ዘ ሎርድ ጸልያለሁ አሁን እሳቱ ይጠፋል አይልም አይደለ? ውሃ ያዛችሁ የሆነ ነገር ያዛችሁ ድረሱልኝ ነው። ሌባ ቢይዛችሁ ምንድነው የምታደርጉት? ስልካችሁን ቢቀማችሁ ነው የምትሉት? ሌባ ያዙት ድረሱልኝ ነው እኮ። ሃንግ ብትደረጉ ምንድነው የምታደርጉት? ቢያንስ ትጮሃላችሁ። ብላችሁ ትጮሃላችሁ። ለምን? ድረሱልኝ ነው እሱ። እና ዳዊትም እንደዚህ ያለ ይህ ችግረኛ ይልና ጮኸ። ወደማ? ወደ እግዚአብሔር። ወደማ? መልስ ወደሚሰጠው። ወደማ? ወደሚሰማው። ወደማ? ተአምራት ወደሚያደርገው። ወደማ? ካጋጠሙ ችግር ውስጥ ነፃ ወደሚያወጣ። ዛሬ በኢየሱስ ስም እንናገራለን። በማንኛውም በቸገረን ጉዳይ ላይ እግዚአብሔር ይሰማናል። በቸገረን ጥያቄ በፈጠረብን አቅም ባጠረን ብዙ ነገር ኖሮን ጉድለት በሆነብን ጉዳይ ላይ እግዚአብሔር ዘንድ የጮህነውን ጩኸት እግዚአብሔር ዛሬ ይሰማል። እግዚአብሔር ዛሬ ይሰማል። ጮኸ ይላል። ጮኸ እግዚአብሔር የሚልና የልመናዬን ቃል ሰምቷልና ይላል እኮ እግዚአብሔር ዘንድ የጮኻችሁበትን ያለቀሳችሁበትን በእግዚአብሔር ዘንድ እግዚአብሔር ሆይ እባክህ በዚህ ጉዳይ ተቸግሬያለሁ ባላችሁበት ጉዳይ በኢየሱስ ስም እግዚአብሔር ይሰማል። በኢየሱስ ስም እግዚአብሔር ይሰማችኋል። በኢየሱስ ስም በጓዳ በድብቅ በቤታችሁ ላይ ሆናችሁ በድብቅ በጮኻችሁበት ጉዳይ፣ በድብቅ ባለቀሳችሁበት ጉዳይ፣ ይሄ ጉዳይ እንደው ከአቅሜ በላይ በሆነ ባላችሁበት ጉዳይ፣ ወደ እግዚአብሔር ያመጣችሁት ጉዳይ ላይ በኢየሱስ ስም እግዚአብሔር ጮታችሁን ይሰማል። እስቲ እግዚአብሔር ጮቴን ይሰማል በሉ። ድገሙና እግዚአብሔር ጮቴን ይሰማል በሉ። ድገሙና እግዚአብሔር ጮቴን ይሰማል በሉ። እግዚአብሔር ሰማው ይልና ከመከራው ሁሉ አዳነው ይላል። የሚያስጮኸው ምንድን ነው? መከራ ነው። መከራ ያስጮሃል። መከራ እንድትጮሁ ያደርጋቸዋል። ወደ እግዚአብሔር እንድትጮሁ፣ ወደ ሰው እንድትጮሁ፣ ወደ ቤተሰብ እንድትጮሁ፣ ብቻ ከዛ ነገር ውስጥ የምትወጡበትን ነገር ፈልጋችሁ እንድትጮሁ ያደርጋቸዋል። መከራ ያስጮሃል። እግዚአብሔርን ሰማው ካለ በኋላ ከመከራው ይላል ያስጮኸው ዳዊትን እያሳደደው ያለው አቤሜሌክ፣ ፊቱን የቀየረበት አቤሜሌክ ያስጮኸው ርቦት አለ። ምንድን ነው ያስጮኋችሁ? መከራ ሆኖባችሁ፣ በህይወታችሁ ላይ መከራ ሆኖባችሁ እንድትጮሁ ያደረጋችሁ ዛሬ በጌታ በኢየሱስ ከዛ መከራ ሁሉ እግዚአብሔር ያድናቸዋል። ከዛ መከራ ሁሉ እግዚአብሔር ያድናቸዋል። ከዛ መከራ ሁሉ እግዚአብሔር ይጠብቃቸዋል። ከዛ መከራ ሁሉ እግዚአብሔር ነፃ ያወጣቸዋል። ከዛ መከራ ሁሉ በኢየሱስ ስም ነፃ ትወጣላችሁ። ከመከራ ሁሉ ይልና አዳነው። የሚያስጮኸው ለካ መከራ
ያልበዛበት መከራ የሌለበት ሰው አይጮህ። ቅድም ብያቸው የለ እሳት የነደደበት ሰው እሳቱ ነው የሚያስጮኸው እኮ ችግሩ ነው። ያጣ ሰው አጣው ብሎ ይጮሃል። የራበው ሰው ራብ። ሕፃን ልጅ እንዴት ነው ምግብ ሲለው ምግብ እኮ አይልም አይደለ? ገና የተወለደ ልጅ ይጮሃል ይላል። እናት ምን ትላለች? እርቦት ነው እርቦት። ሌላም ሰው ጡት ስጪው ጡት አጥቢው ይባላል። ልጁ ምን ሲሆን ነው የሚጮኸው? ሲርበው ነው። ካራበውስ ይስቃል፣ ይጫወታል፣ እጣቱን ይጠባል፣ እንጆይ ያደርጋል፣ እግሮቹን ያንቀሳቅሳል፣ ፈገግ ይላል። አንድ ሰው ያያል፣ የሆነ ነገር ያያል፣ ምንም አይናገርም። ካራበውስ ጸጥ ብሎ ይተኛል። ጌታ ይባረክ። ለጥ ይላል። መጮህ ሲጀምርስ ሁሉም ሰው ያውቃል አላርሙ። በጣም ከጮኸ ጡት ፈልገው ልክ ጡት መጥባት እንደዛ እሪ ሲል የነበረ ሕፃን ልጅ አራስ ሕፃን ልጅ እንደዛ ሲያለቅስ የነበረ ልክ ወተቷን ሲያገኝ ጡቷን ሲያገኝ እቅፍ ስታደርገው እናቱ ምንም አይተነፍስም፣ ወተቱን መጥባት ይጀምራል። ኢየሱስ ጌታ ነው። ኢየሱስ ጌታ ምንድን ያስለቀሰው? ረሃብ ያስጮኸው ረሃብ መከራ ያስጮሃል። ኡኡ እንድትሉ ያደርጋል። ወደ እግዚአብሔር እንድትጮህ ያደርጋል። እግዚአብሔር እንድትለምኑ ያደርጋል። አይደለም መጸለይ እረው ብላችሁ በአፋችሁ ድምጻችሁን አውጣታችሁ እንድትጮሁ ያደርጋል። ለዛ ነው እግዚአብሔር ራሱ ለኤርሚያስ መጥቶ ወደኔ ጮህ እኮ አለው አይደል? ወደኔ ጮህ አለው። እሱ እስር ቤት ነው ያለው። ወደኔ ጮህ አለው። ከመከራው ሁሉና አዳነው። ኢየሱስ ጌታ። እያስጮኋችሁ ያለው ነገር ወደ እግዚአብሔር ዘንድ አቀርባችሁ እረ ጌታ ሆይ እንድትሉ ያደረጋችሁ ምንድን ነው? ስራ ነው? ጤንነት ነው? ገንዘብ ነው? ትዳር ነው? ምንድን ነው እሱ? በጌታ በኢየሱስ ስም ዛሬ ትድናላችሁ። በጌታ በኢየሱስ ስም ከጭወት ትድናላችሁ። በጌታ በኢየሱስ ስም ከመጫው ትድናላችሁ። እግዚአብሔር ከምትጮሁበት ጩኸት ያድናችኋል። ከመከራችሁ ያድናችኋል። እስቲ ከመከራ አድናለሁ በሉስ። በርጠሌሜዎስ ነው አይደለ? የዳዊት ልጅ ሆይ ማረኝ እያለ ይጮህ አይደለ? በርጠሌሜዎስ ማረኝ ብሎ ጮኸ እኮ። ዝም በል ሲሉት ደቀ መዛሙርት አትጮህ ምናምን ሲሉት ጩኸቱን ቀጠለ። ምንድነው ያስጮኸው? በርጠሌሜዎስን ምንድነው እንዲያስጮህ ያደረገው? አለማየቱን ያስጮህ። አለማየቱ ያስጮኸዋል። በህይወቱ ላይ ያለ ጥያቄ ነው። ገንዘብ ቢሆን አያስጮህ፣ ሁልጊዜ የሚለምነው ነው። ሲለምን ያገኛል ብር። የበርጠሌሜዎስ ችግር ምንድነው እንዲጮህ ያደረገው? ያለማየት ችግር። ማየት የሚችልበት አቅም መገደቡ፣ ማየት የሚችልበት ጉልበት መገደቡ፣ ማየት የሚችልበት ነገር ሁሉ መገደቡ እንዳያይ ስለከለከለው በርጠሌሜዎስ ይላል ጮኸ ይላል። ኢየሱስ እንዳለፈ ሲገባው ጮኸ። ተው አቁም ምናምን ሲሉት ጮኸቱን አቀጠለ። ለምን? በመጮህ እንደሚድን ገባው። ኢየሱስ ታዲያ አልፈወሰው? ኢየሱስ ጌታ ነው። አላዳነው? ዛሬ በጌታ በኢየሱስ ስም ከማንኛውም ነገሮቻችሁ፣ ከማንኛውም ጩኸቶቻችሁ፣ ከማንኛውም ለቅሷችሁ ጌታ ያድናቸዋል። ጌታ ያድናቸዋል። ጌታ ያድናቸዋል። ከመከራችሁ ያድናቸዋል። እያስጮኻችሁ ካለ ጉዳይ ያድናቸዋል። እያስለቀሰ ካላችሁ ጉዳይ ያድናቸዋል። በቤተሰባችሁ ጉዳይ ያድናቸዋል። በትዳራችሁ ጉዳይ ያድናቸዋል። በጤንነታችሁ ጉዳይ ያድናቸዋል። ይህ ችግረኛ ይልና የችግረኛ ትልቁ አቅሙ ጩኸቱ ነው አይደለ? ምንም አንድ ትልቅ መስሪያ ቤት ገባሁና በጣም ትልቅ መስሪያ ቤት፣ በጣም የመንግስት መስሪያ ቤት እና ሴትዮዋ ሲቀጥሯት ሲያመላልሷት አንድ ቀን ምርር አላት። በቃ ተቸገረች እና እኛ እዛ ሆነን በቃ አሁን ልጮህ ነው አለች። ቢሮ ውስጥ ትልቅ ባለስልጣን ቢሮ ልጮህ ነው አለች። ኧረ ተይ ምናምን አሏት ሴኩሪቲዎች ሆና። በፍጹም ይህ ሁሉ ጊዜ ተመላለስኩ ተቸገርኩ ቸገረኛ ብላ ልጮህ ነው በቃ አለች። ለካ 2 ዓመት 3 ዓመት አስለፍተዋታል። ከዛስ ቀልጥ ያለ ጩኸት እያሉ አነደደችው ቢሮ ማለት ነው። ታይ እምቢ ፖሊስ ሴኩሪቲ መጥቶ አረፊ ብሎ አፏን በፍጹም አለች። ይገርማቸዋል። ያቺን ጩኸት ሰምታ ከንቲባዋ አምጧት አለች። ሰው ሲቸግረው ይጮሃል፣ ግራ ሲገባው ይጮሃል፣ መፍትሄ ሲያጣ ይጮሃል። ጩሁ። በነገራችን ላይ አሜን በሉ። ጩሁ፣ ወደ እግዚአብሔር ጩሁ፣ ወደ አባታችሁ ጩሁ። ጩሁ። there is something ወይ መልስ ታገኛላችሁ፣ ወይ እሺ ትባላላችሁ፣ ወይ እምቢ ትባላላችሁ። ሕፃን ልጆች እኮ ትልቁ አንድን የሚፈልጉትን ነገር ማግኛ መንገዳቸው ጩኸት ነው። ከመሬት ተነስተው ይፈልጋሉ ግዛልኝ ይልህና እምቢ ስትለው ይላል፣ ቤቱን ይደበላልቀዋል።
ይደበላልቀዋል ቤቱን እሪ ብሎ ከዚህ ልጅ ጩኸትና አልገዛም ያልከውን ነገር ተሰጠዋል፣ ተገዛለታል። ካልጋበስከኝ ኬክ ይዘኸኝ ውጪ ኬክ ካልጋበስከኝ ብሎ ይጮህባል። ፕሮግራም ላይኖር ይችላል፣ ገንዘብ ላይኖር ይችላል፣ ጉዳዩ አይደለም። ከዛስ ቤቱን ይበጠብጣል። በቃ ስጡት ይባላል። አላላችሁም? ብዙ ጊዜ ከሚጮህ ስጡት፣ ቤቱን ከሚበጠብጥ ስጡት። መጮህ ያሰጣል፣ መጮህ ያድናል። መጮህ ካጋጠማችሁ ነገር ነፃ እንድትወጡ ያደርጋችኋል። ወደማ መጮህ ግን ወደ እግዚአብሔር መጮህ። ወደ ሰው ከወጫዋችሁ ለፍላፊ ነው፣ ይሄ ችግር ነው የሚያወራበት ሁል ጊዜ ነው የሚያስብላችሁ። ወደ እግዚአብሔር ከጮዋችሁስ እግዚአብሔር ከዙፋኑ ይነሳላችኋል። እግዚአብሔር ከሰማይ ይነሳላችኋል። ምን ሊያደርግ? ሊያድናችሁ። ምን ሊያደርግ? ጸሎታችሁን ሊሰማ። ምን ሊያደርግ? መልስ ሊሰጣችሁ። ዛሬ በኢየሱስም በዚህ እሑድ ማለዳ ተናገርኩኝ። እግዚአብሔር በጮዋችሁበት ጉዳይ ላይ ሊያድናችሁ ይነሳ። እግዚአብሔር በጮዋችሁበት ጉዳይ ላይ መልስ ሊሰጣችሁ ይነሳ። እግዚአብሔር በጮዋችሁበት ጉዳይ ላይ ተአምራቱን ሊያደርግ ይነሳ። ከዛ ቁጥር እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አያችሁ፣ መልአኩን ይልካል ማለት ነው። እግዚአብሔር ሊያድናቸው በሚወዱት ስፍራ ይሰፍራሉ የእግዚአብሔር መላእክቶች ይላል። ኢየሱስ ጌታ ነው። እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር ጩኸታችሁን ይሰማል። ይሄ ችግረኛ ጮኸ ይላል። በየጮኻችሁ ባላችሁበት በጾም ጸሎት እየጮኻችሁ ባላችሁበት ጉዳይ አንዳንድ ጊዜ ደግሞ ሳትጸልዩ ነፍሳችሁ ውስጥ የተቀመጠ ጩኸት እያብሰለሰላችሁ ሜዲቴት እያደረጋችሁ ይሄ ቢሆንልኝ እንደው እግዚአብሔር ይሄን እንዴት ጮኸት አይሰማኝም ብላችሁ በልባችሁ በምታብሰለስሉበት ጉዳይ ላይ እግዚአብሔር አምላክ መለኮታዊ የሆነ ድምጹን ወደ እናንተ ያመጣል። መልስ እንዲሆንላችሁ ያደርጋል። መፈታት እንዲሆንላችሁ ያደርጋል። መዳን እንዲሆንላችሁ ያደርጋል። በኢየሱስ ስም ጸለይኩኝ። አሜን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።